يلا يا مجد أخيرا وصلنا. والله إنه جميل وناس استمتاع. نروح بالمدينة بإذن الله بالمدينة. እነ መዳም በሰላም እንግዲህ ኢትዮጵያ ገብተዋል። የሀገሬ ልጆች በነገራችን ላይ ኢትዮጵያ መሄዳቸው ቢያስደስተኝም ደግሞ የሆነ ነገር እንግዲህ ያስከፋኝ ነገር አለ። ይሄ ነገር ደግሞ እኔም ብቻ ሳይሆን ሁላችንም ይመለከታል። ሁላችንም ኃላፊነታችን ልንወጣ ይገባናል ላለው በዚህ አጋጣሚ እንግዲህ ሙሉ ቪዲዮአቸውን ላሳያችሁ ነው። እነ መዳም ስለ ኢትዮጵያ ምን ይላሉ የሚለውንም እንዲሁም ደግሞ ሀገራችሁ የናፈቃችሁ ቶቼ ሀገራችሁንም ማየት ትችላላችሁ ማለት ነው። እንግዲህ ሀገር ፍቅር ያለባችሁ ደግሞ ቪዲዮውን ላይክ እና ሼር አድርጉት፣ እኔንም ሰብስክራይብ አድርጉ ማለት ነው። ተመልከቱ ሹፉም የኢትዮጵያ ከዚህ ላይ እንግዲህ በሸቃሎች ብር የተጀመረ ያላለቀ አክሲዮን ነው ማለት ነው። የሀገሬ ልጆች እንግዲህ በአረብ ሀገር ብር የተጀመረ አክሲዮን ነው እና ውድ ቤተሰቦች የሀገሬ ልጆች አንድ ሁላችንም እንደዚህ ጋር የሚመለከት ጉዳይ አለ። እሱ ምንድነው መሰላችሁ? በመዳሞች ዙሪያ ማለት ነው። ሁላችንም ይመለከታልና ይሄን ነገር ግድ ይለናል። ጉዳዩ ደግሞ የብሔር ጉዳይም አይደለም፣ የዘረኝነት ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም፣ የጾታ ጉዳይ አይደለም፣ የወጣትነት ጉዳይም አይደለም፣ የአሮጌነት ጉዳይም አይደለም፣ የስደተኛ ጉዳይም አይደለም፣ ሀገር ውስጥ የሚኖር ሕዝብ ጉዳይም አይደለም። እንደ ዜጋ ማለት ነው ኢትዮጵያን ያለ ዜጋን ሁሉ የሚመለከት ጉዳይ ነው። ስለዚህ ሁላችንም ይመለከታል የሀገሬ ልጆች። እሱ ምንድነው መሰላችሁ እንግዲህ መዳሞች ገና እየደረሱ ነውና በዚህ አጋጣሚ እያሉ መልእክትም እያስተላለፉ ነበረ። መልእክታቸውም እንግዲህ ይወትላችሁ ከዚህ ላይም ሌላ የተጀመረ አክሲዮን አለ። ከዚህም እንደምታዩት ሌላ አክሲዮን አለ። በነገራችን ላይ አክሲዮን እየገባችሁ አክሲዮን ጠቃሚ ነገር ነው ለኛ ለሸቃሎች በቀላል ነገር ስለሚጀምር ይውላችሁ የሆነ የተለጠፈ ማስታወቂያ አለ መመዝገብ የምትፈልጉ። እስኪ በዚህ አጋጣሚ ይሄ አካባቢ የት ይመስላችኋል? የት ከተማ ትመስላችኋለች? እና እውነቴን ነው የምላችሁ እኔ ታውቃላችሁ ልጅቱ ቁም ነገረኛ ስለሆንኩኝ በዚህም አጋጣሚ ቁም ነገር ልንገራችሁ ብዬ ነው። በአንዴ እንግዲህ 1 ሚሊዮን 2 ሚሊዮን ብር ከፍለን መግዛት ስለማንችል ግን በየወሩ ትንንሽ ብር እየከፈልን የአክሲዮን ወይንም ደግሞ የቤት ባለቤት መሆን እንችላለን። እና አክሲዮን ስትባሉ ቀለል አድርጋችሁ እንዳታዩት። እዚህኛውም እንደምታዩት ሌላ የተጀመራለ። ግቡ ተመዝገቡ ማለት ነው። ግቡ ስላችሁ ደግሞ ዝም ብላችሁ ከማታውቁት ሄዳችሁ እንዳትገቡ ማለት ነው። የሀገሬ ልጆች በቤተሰቦቻቸው አማካኝነት ግቡ ማለት ነው። እና ወደ ዋናው ጉዳይ ልውሰዳችሁ። እናንተ መዳም ኢትዮጵያ ጦርነት ነው የምትሉ ኢትዮጵያ ምንም ነገር የላትም ደህና ናት የምትሉ ታሉ ሹፉ እያሉ መልእክት እያስተላለፉ ነው። በጣም ደስ ብሏቸዋል። እንግዲህ እውነት ለመናገር እኔ ወላሂ ነው የምላችሁ በህይወቴ እንደ ዘንድሮ ማለት ነው የሀገሬ ልጆች እንደ ዘንድሮ አረቦች ኢትዮጵያ ሲሳፈሩ አይቻላቅምና በቃ ክረምቱን እንዳለ ከዚሁን የከረሙ ብል ማጋነን አይሆንብኝም። እና በአብዛኛው በተለይ እኔ እንደዚህ ኒቃብስት የሆኑ ሴቶች ምናምን መዳሞች ሲሳፈሩ ሳይ ለመጀመሪያ ጊዜ ነው። የአንዳንድ ሰዎች የሚዲያ ሰዎች የሆኑ ለቀረጻ ምናምን ሲሉ እንጂ ሲሄዱ ማውቃቸው በአብዛኛው እንደዚህ እንደ ዘንድሮ በሰፊው ሲሄዱ አይቻላቅም ማለት ነው የሀገሬ ልጆች። እና በሰፊውም የሚጓዙ እንግዲህ በሳውዲ የሚኖሩ የመናውያንና ራሳቸው የሳውዲ ዜጎች ናቸው ማለት ነው። እና እውነቴን ነው የምላችሁ አንድ ነገር በዚህ አጋጣሚ ልንገራችሁ። ወላይ በባለፈው ልጅቷ የሆነ ቪዲዮ ላከችልኝ ማለት ነው። እና ያን ቪዲዮ ደቡብ ክልል ነው ተባለ። እኔ ያላውቀውም እና ሚሙና ሀዳ ብላድንቱ ስትለኝ ሹፍ አልኳት ማለት ነው። በቃ አረንጓዴው ምናምን የኛ ይመስላል። በአማርኛም እያወሩ ነው አረቦችም አሉና ዝም ብዬ የሚያምር ቦታ ስለሆነ አልኳት በግምት ማለት ነው። ከዚያ እድሜ ለቲክቶክ እና ቲክቶክ ላይ ያየሁትና ይሄት አካባቢ ነው ብዬ ስጠይቅ ደቡብ ክልል ነው ብለዋሉኝና እንዴት እንደሚያምር የቦታው አቀማመጥ እኔ ምን ልበል እውነቴን ነው የምላችሁና አሁንም ኢትዮጵያን ልል ነው ወይ ምናምን ነገር ብዬ በራሴ ሁሉ ተሸማቅቄያለሁና ኦሮሚያ ክልልና ደቡብ ክልል ውስጥ እንደዚህ ያሉ ቦታዎች እንዴት እንደሚያማምሩ አትጠይቁኝ ማለት ነው። እና የሀገሬ ልጆች ወደ ዋናው ጉዳይ ልውሰዳችሁና እኔ ብለፈልፍባችሁ ምንም አይደለም። ምክንያቱም የኔን ተውትና ቦታውን ተመልክቱ፣ ሀገራችሁን እዩ የሀገሬ ልጆች። የቀን ሰራተኛ ይናፈቃችሁ፣ ቁፋሮ ይናፈቃችሁ፣ የአፈር ሽታ ይናፈቃችሁ። እዚህ ላይም የተጀመረ አክሲዮን አለ፣ እየተሰራ ነው። አክሲዮን ጠቃሚ ነው። አክሲዮን ተሳተፉ የሀገሬ ልጆች። እውነቴን ነው የምላችሁ ወላሂ ቀለል አድርጋችሁ አትዩት። እና ሁሉም ይናፈቃችሁ፣ ዛፍ ይናፈቃችሁ፣ የእግር መንገድ ይናፈቃችሁ። ወይኔምዬ ሀገሬ። እና ዋናው ጉዳዩ ምንድነው መሰላችሁ? ተማሪዎች ይናፈቋችሁ የሀገሬ ልጆች። እዩልኝ። እና ቅድም ያልኳችሁ መግቢያ ላይ እንደ ሀገር እንደ ዜጋ ሁላችንም ባጃጅ ይናፈቃችሁ። እነ መዳም እንግዲህ ከዚህ ላይ ባጃጅ ለመያዝ ወረፋ ይዘዋል ማለት ነው። ሀገሬ ልጆች ባጃጅ ለመያዝ ወረፋ ይዘዋል እንግዲህ ማለት ነው። ባለ ባጃጁ ግን ባጃጅቱ እነሱ ሲገቡ ብትሰፈርበት ደስ ባለ ለምን ብትሉ መኪና እንዲገዙለት። ከዚህ ላይም ሌላ የተጀመረ አክሲዮን ያለ ምን ነው ዛሬ እናቴ ስለ አክሲዮን ማስታወቂያ ሰራው ሳንዴ 5 ሳንቲም ላይ ደርሰ እኔ ለእናንተ ብዬ ነው በነገራችን ላይ።
እና የሀገሬ ልጆች ምንድን ነው መሰላችሁ እንደ ዜጋ ምንድን ነው የሚመለከተን እያልሽ የምትዩ ነገር ምንድን ነው? ተንፍሹ ካላችሁኝ አንዲት እህታችን በባለፈው ሰውዬ ኢትዮጵያ ተሳፍሮ ብላ ያላመጣላቸው ነገር የለም። ሁሉንም ነገር ይዞላቸው መጣ ማለት ነው። ነገር ግን ከፍቶት ነው የተመለሰው። እውነቴን ነው የምላችሁ። ምን ልላችሁ ፈልጌ ነው በጥቅሉ አሁን እነዚህ አረቦች ወንዶችም ሆነ ሴቶች ሲሳፈሩ አረቦችን ብቻ ሳይሆን ማንኛውም ዜጋ ወደ ኢትዮጵያ ሲሳፈር ገብቷቸዋል። የኢትዮጵያን ገጽታ ስለ ሀገሯ ምርጥነት፣ ስለ ሕዝቡ፣ ስለ ድህነታችንም ስለ ምናችንም እየወጡ በሶሻል ሚዲያ እንደሚናገሩት ሁሉ ከስንት አንድ ነው እንጂ አልሐምዱሊላ አብዛኞቹ አንድ ሰው እየታስታውሳላችሁ ወላሂ ነው የምላችሁ ስንት ሀገር እስካሁን ድረስ ጎብኝቻለሁ እና ከጎበኛቸው ሀገሮች እስኪ ምናምን ጥራ ሲባል ሀበሻ ብሎ ነበር የጠራው እና እንደምን የኢትዮጵያ ያለ ሀገር የለም። ይሄ የታወቀ ነገር ነው እና ስለ እሷ መልካምነት እንደሚናገሩት ሁሉ አይተው የአየር ጸባዩ ተስማሚ የሆኑ አረንጓዴዋ፣ ቀዝቃዛነቷ ብቻ ምኑ ልበላቸው የሀገሬ ልጆች ህዝቡም ቢሆን ከነ ድህነቱ ከነ ቆሻሻችን ቢሆን እንዴት እንደምናምር ተረድተው መጥተው ሶሻል ሚዲያ ላይ ይናገራሉ ማለት ነው። ገብቷቸዋል። ስለዚህ ይሄን መልካም ስራ ወጥተው ሶሻል ሚዲያ ላይ እንደሚናገሩት ሁሉ አይበለውና እነዚህ አረቦች የሆነ ነገር ቢደርስባቸው ያ የደረሰባቸው መጥፎ ነገር አምጥተው ሶሻል ሚዲያ ላይ ከተናገሩብን አለቀልን ማለት ነው። ስለዚህ ሁልሽም የዜግነት ግዴታሽን ተወጭ። በምንድን ነው የምንወጣው እንዳትሉ መቼም ሄዳችሁ እነሱን ጠብቁ አልላችሁም። ሄዳችሁ ጋርዱ ናቸው አልላችሁም። ሁልሽም እንደ ዜጋ ጸሎትና ዱዓ አድርጊ ማለት ነው። ለምን ካላችሁ በሰላም ወስደ በሰላም መልሳቸው የኢላሂ ያረቢ ያለ ለሀገራችን ሰላም ለህዝባችን ሰላም ስትል ለህዝባችን ለስማችን ጥሩነት ስትል በሰላም መልሳቸው ብሏቸው። ወላሂ እየቀለድኩ አይደለም። እኔ ከምሬ ነው። አረቦችም ሆነ በተለይ አረቦች ወደ ኢትዮጵያ ሲሳፈሩን ያሳብ ይሆነኛል እና እንደ አላየ በሰላም የሚመለሱ ነው የምለው። እና ያቸታችን ምንድን አለችው? ሰውየዋ ሀገሪቱ ጥሩ ናት፣ ህዝቡም ጥሩ ሆኖ እያለ ግን ባለየ ናቸው፣ አህላቃቸው አያምርም። 2 አይፎን ስልክ ሰርቀው ሰደዱት ነበር ያለችው። ገባችሁ? እና እነዚህ ሰዎችም እንዳይሰረቁም እንዳይዘረፉም እንዳይደበደቡም አላህ በሰላም እንዲመልሳቸው ሁላችሁም በየሃይማኖታችሁ ጸሎት አድርጉ። የዜግነት ግዴታችን ያልኳችሁ ይሄን ነው። እሺ ሀገሬ ልጆች እና እንግዲህ ተመልከቱ፣ የሀገሬ ልጆች ተመልከቱ። እና እውነቴን ነው የምላችሁ አላህ ሀገራችን ሰላም የሚያደርግልን። ወላሂ እመዬ ኢትዮጵያ ማለት ነው። ጋሬ ናፈቃችሁ በስንት አመት ያዩ አያችሁ የሀገሬ ልጆች እዩት እስኪ እንዴት እንደምታምር እምዬ እዩት እስኪ እዩት ማለት ነው። እዚህ ላይም የተጀመረ አክሲዮን አለ፣ እያለቀ ነው። ተሳተፉ የሀገሬ ልጆች። ተማሪዎች ትምህርት ቤት እየሄዱ ነው። መቼ ይሆን ራሴ የተገኘች የምቀርጽህ? መቼ ይሆን መዳምዬ? በዚህ አጋጣሚ ሀገራችን ስላስጎበኛችሁን ከልብ ነው የምናመሰግነው። አላህ በሰላም ይመልሳችሁ። የእናንተ ነገር መቼም እንደው አይሆንልኝም። ከዚህ ስትሆኑም ሰቀቀኔ ናችሁ፣ ተሳፍራችሁም ሀገሬ ደግሞ ሰቀቀኔ የሆናችሁብኝ። ከዚህ ስትሆኑ ትኩረታችሁ አይለቀኝ። አሁንም ኢትዮጵያ ተሳፍራችሁ ደግሞ የእናንተ ሀሳብ ሊገለኝ ነው። ምክንያቱም የሆነ ችግር ከሆነ በተለይ እኛ አረብ ቤት የምንሰራ ልጆች አለቀልን ማለት ነው። የእናንተ ሀገር ሰው የእናንተ ብላድ ሰው እንደዚህ ያደረጉ እንደዚህ ሆነ ነው የሚሉን እና አላህየዋ በሰላም መልሳችሁ። ተመልከቱ የኢትዮጵያ ተመልከቱ፣ ሹፉ ማለት ነው ሀገሬ ልጆች። እና እስኪ ሁላችሁም ዱዓ ጸሎት አድርጉልን። እኛ የአማራ ክልል ልጆች ሞጉ እንዲደርሰን ማለት ነው። የአማራ ክልል አይደለም የውጭ ዜጋ የሚጎበይ ሊገባ ይቀርና ተወልዶ ያደገበት እንኳ ለመውጣት ለመግባት ተሳቆ ያለበት አካባቢ ነውና እንዲሁ አላህ የሀገራችን ሰላም ያደርግልን። ወላሂ አያችሁ ሀገራችን ሰላም ብትሆን ጎንደር የመሰለች ሀገር፣ ባህር ዳር የመሰለች ሀገር ስንት በውጭ ዜጎች መጠቀም እየቻልን ግን ምን ታደርጉታላችሁ ሀገሬ ልጆች? ምን ይደረጋል? እና እንደው እሱም ቀርቶብን እንደው ምስኪኑ ገበሬው እንደው በሰላም ወጥቶ በሰላም በገባ ወላሂ መታገቱ በቀረለት መገደሉ በቀረለት እና ደቡብ ክልልና ኦሮሚያ ክልል ኢንሻአላህ እኔም ከሀገሬ ስገባ እገባለሁ እሄዳለሁ ያሉ ብዬ ተስፋ አድርጋለሁ። በጣም ደስ የሚል ቦታ ነው ወላይ። አሁን ቢሾፍቱ የሚባለው አካባቢ ሲያምር ማለት ነው። ስለዚህ እንድንል ሁላችሁም ተዘጋጁ እሺ። እናማ ይሄን ነበርላችሁ የነበር እነ መዳብዬ ሀገራችን ስላስጎበኛችሁን ከልብ እናመሰግናለን። አላህ በሰላም ይመልሳችሁ። ምክንያቱም ለሀገሬ ስል ነው እንጂ ለአንቺ ስለ አይደለም። በነገራችን ላይ ሰምተሻል።